እንደምን ዋላችሁ? እንኳን ደስ ያላችሁ ማለት ነው። እንግዲህ ዛሬ ለኔ ልዩ ቀን ነው፣ ታሪካዊ ቀን ነው። በዚያው አጋጣሚ አባታችን አርበኛ መሳፍንት ተስፎ አባድፈን በሁሉም አቅጣጫ በጎጃም፣ በወሎ፣ በጎንደር፣ በሸዋ እንደዚያው ቁጭ ብሎ አካል ለአካል በአንድ መድረክ አብሮ መወያየት ይቅርና ስማቸውን ለመጥራት በርካታ የአማራ ልጆች በርካታ የአማራን ትግልና አማራን የሚደግፉ ኢትዮጵያውያኖች ሁሉ የሚደግፉትና የሚወዱት የሚሳሱለት አባታችን ባለበት መድረክ ላይ በዚያው በቅዱስ ሚካኤል ቀን ተገኝቼ ለዚህ መድረክ ተሳታፊ በመሆኔ በሰሜን አምባራስ ክፍለ ጦር ስም እጅግ ደስተኛ ነኝ። እንኳን ደስ አላችሁ ማለት ፈልጋለሁ። ከዚህ በመቀጠል አባታችን አባድፈን መሳፍንት ተስፎ የጀመረው ትግል በሁሉም አቅጣጫ ተቀጣጥሎ በአማራ ምድር አማራ በወለጋ ሲጨፈጨፍ፣ በማይካድራ ሲጨፈጨፍ፣ በአርባ ጉጉ ሲፈናቀል፣ በመተከል ሲፈናቀል፣ በጀምላ ሲሳደድ አባድፈን አባታችን አምባገነኑን መንግስት ከኢትዮጵያ ዙፋን መውረድ ያለበት ብሎ የጀመረው ትግል ተቀጣጥሎ በርካታ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ ትልቅነትን ፈጥሮ የአማራን ፋኖ ወደ አንድ ሰብስቦ የአማራ ፋኖ ብሔራዊ ንቅናቄ አፋብን የሚባል ድርጅት በመመስረቱ ማግስት ነው እየተገናኘን ያለና እንኳን ደስ ያላችሁ ማለት ፈልጋለሁ። ወንድማችን ጌትነት መሳፍንት ያስጀመረው ስልጠና ወንድሞቹ እሱ ቢሰዋም ወንድሞቹ ተቀብለው አሰልጥነው እንደዚያው በምርቀት ላበቋችሁ ወንድሞቻችሁ ለሰሜን አምባራስ ክፍለ ጦር አመራሮች ከፍ ያለ ሞራል ስጡልኝ። መሰልጠን፣ ራስን ማብቃት፣ ራስን ማደራጀት፣ ራስን ማዳበር፣ ራስን ዲሲፕሊን ማድረግ የወታደር አንዱ መለያ ምልክቱ ነውና ከዚህም በላይ እንሰለጥናለን፣ ከዚህም በላይ ራሳችንን እናበቃለን፣ ከዚህም በላይ እንሰባሰባለን፣ እናደራጃለን፣ እንጠነክራለን፣ የጀመርነውን ትግል ዳር እናደርሳለን። እምነትን፣ ጽናትን፣ አርበኝነትን፣ አገር መጠበቅን አባታችን አርበኛ መሳፍንት ተስፎ እየወረስን ትግልን አጠናክረን ወደፊት ተማምነን አንድነታችን አጠንክረን ሌትም ቀንም ዓላማችን ላይ ብቻ አተኩረን ዓላማችን በመጠበቅ ለዘመናት ተጨቁኖ ተገፍቶ የነበረው የአማራ ሕዝብ ገፍተው ዳር ላይ አድርሰውት የነበረው የአማራ ሕዝብ በመሰባሰብ በአባቶቻችን ጽናት በአባቶቻችን አርበኝነት ውርስ ዛሬ እዚህ ላይ ደርሰናል። ይህን የታሪካችን ተቀብለን ወደዚያ መጣነው። እኛ በታሪክ እኛ በይፋ ወደፊት አስቀጥለን
የተበታተነችን ኢትዮጵያ አንድ አድርገን የተረጋጋች ሀገር እንደምንፈጥር ትልቅ ተስፋ አለኝ። ይህንም እናድርገዋለን። ስለዚህ ቅድም መሪያችን አርበኛ ሀብቴ ወልዴ ሲለው የነበረውን በደንብ አድርጎ መውሰድ ያስፈልጋል። ዛሬ እናንተ እየቆሰላችሁ፣ እናንተ እየደማችሁ፣ እናንተ እየሞታችሁ የፋኖን ልብስ የሚመስል ለብሶ የሚቀልድ የፋኖን ሚሊተሪ ለብሶ የሚዘር ወንድሙን የሚገድ አማራ ተተጎሳቆለው ላይ የጉስቁልና መንፈስ ይዞ የመጣውን ድጋሚ አማራን ለአውቃና ለስቃይ ማውረድ የተነሳውን ትግላችን ወደ ኋላ ለመጎተት የሚጓዘውን ሁሉ ከጠላቶቻችን ጋር አብረን እየጠረግነው እንደምንሄድ በዚያው አጋጣሚ ማሳሰብ እፈልጋለሁ። መንግስት ያለው ተስፋ እኔ ታልበለውት ጭሬ ደፈዋለሁ እንደሚባለው ኢትዮጵያ ሀገራችን እበታትናታለሁ የሚል አኩይ ዓላማ ይዞ እንጂ ብልጽግና መንግስት የሚባለው ተፈረሰ ዋል እደርቧል። ለአንዴና ለመጨረሻ አከናውነን የተረጋጋች ሀገር የመፍጠር አንድ ሀገረ መንግስት የመገንባት አንድ አይነት ወጥ የሆነ ሀገራችን በሰላም ለመምራት የሚችል ፈሪሃ እግዚአብሔር ያለው ትክክለኛ ሰውን በሰውነት የሚያከብር ህገ መንግስት መፍጠር ላይ ብቻ ነው ያለነው። ዛሬ የሽግግር ምዕራፍ ላይ ነው ያለን። በየቀጠናው የደሃ ልጆችን እየሰባሰበ ክተት እያመጣ በየበረሃው የሚያስማግደው የመንግስት ኃይል የአማራን ፋኖ ከዚህ በኋላ የሚመክትበት የሚያቆምበት ሞራን የለው። ከሰሞኑ ጎንደር ላይ በርካታ ወረዳዎችና ዞኖች ጭምር እየተለቀቁ ነው ያለ። ይሄ ማለት ያቅም ማነስ ነው። ከአስራ ምናምን ወረዳዎች በደቡብ በምዕራብ በሰሜን ሲል በርካታ ቀጠናዎች ተለቀው ነፃ ወረዳዎች እየወጡ የፋኖ ሰራዊታችን ተቆጣጥሯቸው ይገኛል። ቀጣይም ይቀጥላል። አማራ ክልል ያለውን የወራሪ ኃይል ለአንዴና ለመጨረሻ አሸንፈን ከጎጃም፣ ከወሎ፣ ከሸዋ ካሉ ወንድሞቻችን ጋር ሆነን ድርጅታችን አጠናክረን ይዘን ድርጅታችን እንዳይናችን ብለን ጠብቀን በመሰረታት በጥብቃት ሀገሩ እንዳይኖር የተፈረደበትን የአማራን ሕዝብ አንገቱን ቀና ብሎ የሚሄድበትንና በየትኛውም ቦታ ወጥቶ ገብቶ በሰላም ሰርቶ አልምቶ የሚኖርበትን የተረጋጋ ጊዜ በቅርብ ቀን እንደምንፈጥር እርግጠኛ ነን። በድጋሚ እንኳን ደስ ያላችሁ። በድጋሚ እንኳን ደስ ያላችሁ። Thank you.